የአልሸባብ ዓለም አቀፍ የሽብር ቡድን አባል በመሆን የሽብር ቡድኑን ዓላማ ለማሳካት ተሳትፎ አድርገዋል፣ ሲንቀሳቀሱም ነበር ተብለው በብሔራዊ መረጃ ደህንነት አገልግሎት እንዲሁም በኢፌዴሪ መከላከያ ሰራዊትና በፌዴራል ፖሊስ ኮሚሽን በሶማሌ ክልል ጸጥታ አካላት በቁጥጥር ስር የዋሉ 21 ተከሳሾች በጽኑ እስራት እንዲቀጡ ተወስኗል። የፌዴራል ከፍተኛ ፍርድ ቤት ድሬዳዋ ምድብ አራተኛ ጅጅጋ ተዘዋዋሪ ወንጀል ችሎት የግራ ቀኝ ማስረጃ መርምሮ በተከሳሾቹ ላይ የቅጣት ውሳኔ አስተላልፏል። የቅጣት ውሳኔ የተላለፈባቸው ተከሳሾች መካከል አብዱላሂ ሁካኝ ኡስማን፣ መሐመድ ሁሴን፣ ዲሬ መርኩሌን ጨምሮ አጠቃላይ 21 ናቸው። በፍትህ ሚኒስቴር የድሬዳዋ ቅርንጫፍ ጽህፈት ቤት የተደራጁና ድንበር ተሻጋሪ ማስተባበሪያ አቃቢ ሕግ በእነዚህ ተከሳሾች ላይ በ4 መዝገብ ክስ አቅርቦባቸዋል። በዚህ ክስ ላይ የሽብር አዋጁን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1176 2012 አንቀጽ 3 አንቀጽ 9ና አንቀጽ 30ን ጠቅሶ የተሳትፎ ደረጃቸውን አመላክቶ ዝርዝር ክስ አቅርቦባቸዋል። በዚህ ባቀረበው ዝርዝር ክስ ላይ እንደተመላከተው ተከሳሾቹ ከ2014 ዓ.ም ጀምሮ እስከ 2016 ዓ.ም በተለያዩ ጊዜያት የአልሸባብ የሽብር ቡድን አባል በመሆን አባላትን በመመልመል ስልጠና በመስጠትና የጦር መሳሪያ በማዘዋወር እንዲሁም ደግሞ በሶማሌ ክልል አፍዴራ ዞን ላይ ሐምሌ ወር 2014 ዓ.ም የሶማሌ ክልል የጸጥታ አባላት ላይ ተኩስ በመክፈት ጭምር በየደረጃው ተሳትፎ እንዳላቸው አቃቢ ሕግ በክሱ ላይ አመላክቷል። በዚህ መልኩም የእያንዳንዳቸው የወንጀል ተሳትፎ ደረጃቸው ተጠቅሶ የሰውና የሰነድ ማስረጃም ተካቶ ነው በዝርዝር ክሱ ላይ የቀረበው። ለተከሳሾቹም እንዲደርስ ተደርጓል። የፌዴራል ከፍተኛ ፍርድ ቤት ድሬዳዋ ምድብ አራተኛ ጅጅጋ ተዘዋዋሪ ወንጀል ችሎት ክስ ዝርዝሩን ለተከሳሾቹ በአስተርጓሚ እንዲረዱት አድርጓል። ተከሳሾቹም ክሱ ከተነበበላቸው በኋላ የወንጀል ድርጊቱን አለመፈጸማቸውን ጠቅሰው ክደው ተከራክረዋል። ከሳሽ አቃቢ ሕግ በበኩሉ ለወንጀሉ መፈጸም የሚያስረዱ የሰውና የሰነድ ማስረጃዎችን አቅርቧል። ፍርድ ቤቱም የአቃቢ ሕግ ማስረጃ መርምሮ ተከሳሾቹ በተከሰሱበት ድንጋጌ ስር እንዲከላከሉ ብይን የሰጠ ቢሆንም ተከሳሾቹ ግን የአቃቢ ሕግ ማስረጃ መከላከል ባለመቻላቸው የጥፋተኝነት ፍርድ ተላልፎባቸዋል። ከዚህ በኋላም ፍርድ ቤቱ የግራ ቀኝ የቅጣት ማቅለያ አስተያየቶችንና በአቃቢ ሕግ የቀረቡ የቅጣት ማክበጃ አስተያየቶችን መርምሯል ይዟል። በዚህም አብዱላሂ ሁካኝ የተባለ ተከሳሽን በ20 ዓመት ጽኑ እስራት እንዲቀጣ የወሰነ ሲሆን ፋራህ መሐመድና ጣይር አሊ የተባሉ ተከሳሾችን ደግሞ እያንዳንዳቸውን በ8 ዓመት ጽኑ እስራት እንዲቀጡ ወስኗል። መሐመድ አብዱ የተባለ ተከሳሽን በ7 ዓመት ጽኑ እስራት እንዲቀጣ የወሰነ ሲሆን አብዱላሂና መሐመድ የተባሉ ሌሎች ተከሳሾችን እያንዳንዳቸውን በ6 ዓመት ጽኑ እስራት እንዲቀጡ ወስኗል። ፍርድ ቤቱ ሌሎች ተከሳሾችንም ከ2 ዓመት እስከ 1 ዓመት በሚደርስ እስራት እንዲቀጡ ወስኗል። ይህ የእስራት ውሳኔም የተሳትፎ ደረጃቸውን ማዕከል ያደረገ ነው።